ወይኩም ሁላትና ሌሎጣ ንግግር ጂጂ ተስተካከይ አስተካኪ ስርዓት ይኖርሽ እንዴ አትፍሪ አትስ እናት ደግሞ ልጅ ያለው ሰው ደግሞ ስለ ልጁ በሰማው ስሜት ወልዶ ያየው ሰው ብቻ ነው የሚያውቀው ስለዚህ ማይገባል ወይኔ ልጅ ዲያ ደስ ብሏታል አይደል እንዴ ምድር በምድር ነው የምትለው እንዴ ወይ እንግዲህ ፍቅረኛ አለ ፍቅረኛ የለኝም ከዕድሜህም በላይ ተጀፈጀፍክ والله والله ከዕድሜሽም በላይ ተቀጥቀጥክ ወይ ተቀርጠጥክ والله ጉርጉሮች ያሉበት ቦታ ላሳያችሁ ጋይስ የተጉርጉርኩበት ቦታ ላሳያችሁ አይስዌር ዲብሪን ጫፍ ብዬ ገብቼ ከከለ ሳነቃቃ ንቃ ትላንትና አይተዋል ያ ልጅ ትላንት ጀምሮ ዛሬ የት እንዳለ ታናሽ ልጅሽ እኮ ነው ተሰማ ወልደሽ እኮ ያስወረድሻቸው ረሳሻቸው ያስወረድሻቸው አሜሪካን ባደገ አገር ላይ 5 ታብሌት ብትወስጂ ዱብ ነው የምታረጊው ግን አይሆንም መታወቂያሽ የ27 ዓመት እድሜሽ 47 ዓመት አይደለም እኛ አመጠን ወልደን ተቀደን ይዘን የምናሳድገው ልጆቻችን ቀርቶ የማንም እናት ልጇን ሳታማ ሳትረግም አታሳድግም ባቃጠልናቸው ሰዓት ይሉናል ጂጂ ተስተካከይ አስተካኪ ስርዓት ይኖርሽ እንዴ አትፍሪ አትስቢ በነገራችን ላይ ካላቆምሽ ልጅሽን ሰርብብሻለሁ ብላሻለች ብላ ማለት ራሷ በልጅሽ ሐሳብ መስጠት ራሱ ንቀት ነው እሷ እናትነትን ስለማታውቀው የእናትነትን ፍቅር ምንም ስለማታውቀው በእናት ፎር ኤግዛምፕል ልትሰጥ ትችላለች ልጅ ደግሞ እናት ደግሞ ልጅ ያለው ሰው ደግሞ ስለ ልጁ በሰማው ስሜት ወልዶ ያየው ሰው ብቻ ነው የሚያውቀው ስለዚህ ማይገባም ስለዚህ በልጅሽ ልታሸማቅቅሽ አይገባም በልጅሽ ልታሸማቅቅሽ አይገባም የኔ እናት ከጀመርሽ በደንብ ጀምሪ ከሰደሽ እግርሽን ሰቅለሽ ወደ ላይ ክፍ አድርገሽ ተሳደቢ የምን ለከፈለ ገና በቦቿ ይሰድቡኛል ብለሽ ከሆነ ምን ችግር አለው እንደ ማሚና እንደግና ኮሜንት ኦፍ አድርገሽ ጀምሪላታ ወገብሽን ታጥቀሽ ጂጂ ወገብሽን ታጥቀሽ አርበጅ ብቻ ሲልሽ ሊያሾ የተጀመረው ነገር እንዲቋረጥ አልፈለገችም ቤታዩንም መበቀል ስለምትፈልግ እንዳትሰሚ በምንም ነገር እንዳታቋርጭ በልጅ ከተመጣ እሷ ያው መውለድ ስለማትችል ነው እንዳለሽው መውለድ ስለማትችል ነው እንጂ በዝ ልጅ እና በቤተሰብ ድርድር የለም እሱን ማወቅ አለባት ልታሳያት ለናሳያት ይገባል ዝም እንዳትያት እያለቻት ነው እንግዲህ ወይኔ ዱዱዬ መጣሽ ኖርማል ነው ትላለች እንግዲህ በቃ እንግዲህ ጭንቅላታችን ላይ እንደዚህ አይነት ነገሮች በመንሰራ ሰዓት ኖርማል ትሁን ትጠጣ አልታወቀም እንግዲህ እዚህ ጋር በጣም መጥፎ አጋጣሚዎች ይኖራሉ እቺ ልጅ በዛው ኖክአውት ታረግ ነበር በቃ መጥፎ ቦታ ላይ ነበር የመታት እንግዲህ እና እንደዚህ አይነት ነገሮችን እባካችሁ በጥንቃቄ እንስራላለች ልጅ ዲያ ደስ ብሏታል አይደል እንዴ ምድር በምድር ነው የምትለው እንዴ ወርደንባት የዛሬ 6-7 ወር ሊያ እንኳን ደስ አለሽ ሊያሹ ቢንጎ ኮንግራቹሌሽን አለም ተገለበጠች መጣለው ካንቺ ጋር ምን ሄድባታል ዩቲዩብ ትሰሪባታለሽ የጅባት አብራሩ ምንድን ነበር ያለችው ለማብራራት እንዲመች ብላለች ለማብራራት እንዲመች ላንቺን በሚመች መልክ አድርጌ ያሸቀልሻለሁ እንግዲህ ከተወሰነ ጊዜያት በፊት እንዳለችው 6-7 ወር በፊት ከቤታዩ ጋር ሊያሾን እንግዲህ ሲረግጧት እንደነበረ የቅርብ ትውስታችን ነው ሊያሾ አሁን ላይ እንግዲህ ይሄው አሁን ላይ ላተዛለቁ ብላ ሙድ እያያዘችባቸው ነው ደስተኛ እንደሆነችን በተደጋጋሚ እየተናገረች ነው ጂጂክያ እንኳን ደስ አለሽ ይሁን ይበል ሸቅይብን እያለቻት ነው እንግዲህ ወይ እንግዲህ ፍቅረኛ አለ ፍቅረኛ የለኝም ሲንግል ነሽ ይትፋንበይ ድንግል ነች እስኪ ድንግልዋን ያው እንድሪስ ይሄንን እንደዚህ አውጣው እዚህ መሳያት አለበት አይ ዝቅ አድርጊ እጅሽን እያለች ነው እጅሽን ዝቅ አድርጊ ይሄንን ከዕድሜህም በላይ ተጀፈጀፍክ والله والله ከዕድሜሽም በላይ ተቀጥቀጥክ ወይ ተቀርጠጥክ والله አረ እንድሪስ ሰው አረ ሰው ቆይ ምን ለማለት ፈልገህ ነው እንድሪስ እዚህ እስካን
ታት ሞቶርሽ ጉድጓድሽ ተጀብጀቡት እንዳለ ምን ነው የምታወራው? ለምን ነው በአንተ ግን እንድሪስ የምታወራው ነገር ከሰዎች ጋር ምንም ሊግባባ አይችልም ማለት ነው። ለዛ ነው የሚቀጠቀጠው። ለምን ነው የሚቀጠቀጠው? እዚህ ከታት ሱር አለው። እዚህ ከታት ነው የሚገናኘው። ሱር ታት እኛ ከእንቁላልሽ ጋር ወንዶች ከጉድጓድሽ ጋር ይገናኙ። እዚህ ሱርን የተበረጠሰኝ ባላወቀም ብትሆን እሱንም በደንብ ልታዋርደውን ብትሞክር መስሚያው ድፍን ሆነ። ሀላል ነው የተናገረው ማለት ነው። ከእድሜሽ በላይ ነው የተጀበጀብሽው አላለ። ጎረጎሮች ያሉበት ቦታ ላሳያችሁ ጋይስ፣ የተጎረጎርኩበትን ቦታ ላሳያችሁ። አይስዌር ጨብ ብዬ ገብቼ ከክለ ላሳያችሁ። አሳይ ነው ስወድሽ እኮ ሎዛዬ ማይላፍ አይገስ ላሳያችሁ። ከዛ ጋር እኮ የሆነ ነገር ስላለ ነው ጋችን ታውቃት ጋር ምን ጋር ይልቃል ነበር አሳይልሽ። ታሪካዊ አጎራጎሪ ላሳያችሁ። እሺ ከዛ ይኸውላችሁ እዚህ ጋር እንደዚህ ነው። እዚህ ጋር ቪዲዮ ማስቀመጫ አለ። ቁጭ ብላችሁ ታውቃላችሁ ወይ? እዛ ጋር ዞሮ ማለት ትበሉኛላችሁ። እዛ ጋር ይመጣል እንደዚህ ማለት ነው። ይሄ ቤተሰብ ላይ ነበርኩኝ። አያችሁ ቁምጣ፣ የዛ ሰዓት ላይ ቁምጣ ነው የሚደረገው። እዚህ ጋር ማስቀመጫ አለ። ከዛ በኋላ እዚህ ጋር ሁኜ አሁን ደጋብችሁ በሉ ጋይስ። አያችሁ አሁን እንደዚህ ሁኜ እያወራሁ ነበረ ቪዲዮ ላይቭ ላይ ማለት ነው። ከነ ማቲ ጋር እንደዚህ ቁጭ ብዬ ከዛ እንደዚህ ብዬ እየተቀባጠበጥኩ ነበረ። እነ ማቲ ስክር ብለው ነበረ፣ ከኔም ሰክሬ ነበረ። የምሬ ነው። ከዛ እንደዚህ ሁኜ ሳውራ የማፈሪያስ ይቺ ደግሞ ደነስ ይሄንን ቁጭ ብለው ሪከርድ አድርገው ያስቀመጡት የኔን ብቻ ክሮፕ አድርገው አውጥተው ጎረጎረች። ጋይስ ሲጎረጎር ግን ኢንቦክስ ነው እንጂ የሚጎረጎረው ኦንላይን ይጎረጎራል እንዴ? አያችሁ በጎቼ የምላችሁ ለዛ ነው። እኔ በጣም የጨዋ ልጅ ነኝ። ጨዋ ወሎ ጨዋ ያሳደገኝ ነኝና ለማረጋቸው ነገሮች ምንም ነው የማልፈራው፣ ለምንም ነው የማላፍረው፣ ለምንም ነው እንትን የማልለው። ቱርክ ላይ ሙቀት ሰዓት ላይ ያው ዛሬ መጥተው ምራቁቴ ሙቀት ሰዓት ላይ ቁምጣ ነው የሚደረገው። ሲጀመር ምንም ልብስ አይደረግም። እንግዲህ የዛን ጊዜ ባደረግኩትም ነገር አላፍርም። ያው እናንተ አጠጋግታችሁ ነው በሰዓቱ ለእኔ ስም ያወጣችሁልኝ እያለች ነው። ካደረግኩትም አላፍርም። ምንም አይነት የሚያሸማቅቀኝ ነገር የለም። እደግመዋለሁ። ያደረግኩትም ወይም ያስጠረጠረኝም በዚህ መልክ ነው እያለች ነው። በሰዓቱ ከነበሩት ቪዲዮዎች እንግዲህ የታዘብናቸው የራሳችን የወሰናቸው ውሳኔዎች አሉ። እናንተ ምን ትላላችሁ? እንግዲህ እዚህ ጋር እስቲ ነበር እውነት ነበር አልነበረም ያን ለመሸፈን ነው እየተናገረች ያለችው አሁን። እስቲ በእናንተ በኩል አስተያየቱን እስቲ ስጡበት። ሳነቃቃ ንቃ። ትናንትና አይተዋል ያ ልጅ ትናንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው። የትም ይሁን ለአንተ ያለው ይለዋል። ለእኛ ነው። እንዲህ ግራ የገባው ሞቲቬሽን የምትሰጡ ሰዎች እባካችሁ አድቡ። ካሜራ ፊት ስለተቀረበ ብቻ አፍ ላይ መጣ ነገር ሁሉ አይወራም። ታናሽ ልጅሽ እኮ ናት ሳሚ፣ ወልደሽ እኮ ያስወረድሻቸው ረሳሻቸው። ያስወረድሻቸው በነገራችን ላይ እናት ነሽ አንቺ። ባትወልጅም እንደ ሰው አበባ ባታይም ፍሬውን ባትጨብጭም ብለሽ ባትስሚም ሂጂና በየሆስፒታሉ የጣልሻቸውን ልቀሚያቸው። እሱ እኮ ነው እንደሚያደርግሽ። እንዴ ወገኔ እንት ያልሽ እንደው እኔ አሁን አንቺና እኔ አሁን ወገኔ ማለት እንደው አሞኝም አልቅ እኔ ነው ወገን ከዛ መልሰሽ ደግሞ አንቺ አሮጊት ማነው አሮጊቱ? እድሜሽ ተቀንሶ ወደ አሜሪካን አባትሽ ስላመጣሽ ነው። እድሜሽን ቀንሶ ታናሽ ራሱ ምን እንደምታከል ታውቂያለሽ? ቤታዩ የአምስት ታናሽ 5 ልጅ ነው የወለደ አባትሽ። የአምስት ታናሽ ምን ታክላለች? የአባትሽን እድሜ ቆጥሮ አንቺ የመጀመሪያ ልጅ ነሽ። አቶ ዮናስ ማለት እንግዲህ የ65 ዓመት ሽማግሌ ነው። የመጀመሪያው ልጅ ሆነሽ እዚህ መተሽ ግን እንዴት ያለሽ? ለምንድን ነው ታዲያ ሰዓቱ የሚያልፍብሽ? በአሜሪካን ባደገ አገር ላይ 5 ታብሌት ብትወስጂ ዱብ ነው የምታረጊው። ግን አይሆንም። መታወቂያሽ የ27 ዓመት እድሜሽ 47 ዓመት። ለዚህ ነው ማንጃሮ ራሱ አልሰራ ያለ አንቺ ላይ ሄዶ አጥንትሽን ስጋሽ ብቻ አጥንትሽን እንዲያርጉ ድርቅ በቃ ስታስጠይ። ኧረ እባካችሁ የምትመጣጡበትን መንገድ ለዩ። እንደዚህ አይነት ረገጣ በጣም ነው የሚከብደው። ጌም ብትጫወት አንደኛ ትምህርት አላት፣ ሁለተኛ የተሻለ ስራ አላት፣ ሶስተኛ ብዙ አይዲያዎች አሏት፣ ብዙ ጓደኞች አሏት። ሀይ ዲቂት
ስር ያልኳት ዛትስሚ ብር እኔ እንደዚህ ሙጃ ቀናተኛ መሆናችሁን መች አውቂ ምድረ ተረፈፊ ማንጃሮ ልጆች በሙሉ ቀዳዳ ሁላ የማንጃሮ ጡረተኞች ባምባ ልጅ ነን አስታወቀባቸው። እስቲ ተጣጠፉ። ስፖርቱንም አሁን እኮ ተለወጡ። ተነሱና እንዲያ ሰዎች እየተናገራችሁ ነው እንጂ ሴት ልጅ እንደዚህ መጠን ሴት እንደዚህ እንትን እያልሽ ጋይስ፣ የኔ ሴት ልጅ እኮ ነው የነኩት። እስከ መቼ ሴትን እኮ የምታጠፋ እኮ ሴት ናት። ተውኝ በእናታችሁ በእግዚአብሔር ተውኝ። ወይ ሙላትና እኔ ልውጣ። እኔ ንግግር አልችልም። በነገራችን ላይ እኔ ማለት ፍሬን የለቀቀ መኪና ነው። በቃ ፍሬን የለቀቀ እኔ በነገራችን ላይ ከዚህ እጃ አስተማሪ እንደደበደብኩ ታውቃላችሁ። ኢትዮጵያ ውስጥ ቀልጬ ቀርጬ ነበር እኮ የዛኔ በወያኔ ጊዜ። አልወድም እኔ ልጆቼ የሚያከብኝ ሰው አልወድም። ልጆቼ ባለጌ ቢሆኑ ሌባ ቢሆኑ ሰው እኔ ለእነሱ ሰውን ላለመንካት ተጸብራል። ይህ የፈረደበት ፖለቲካ ነው እዚህ ጋር ያመጣን እንጂ ምን ይባላል መሰላችሁ? ልጅ ላም ለልጇ ስትል ተወጋች። እኔና አባቷ ላይ ነው የሰራው። አባቷ እንዲህ እያደረገ በጩቤ ነበር እንዲህ ሰውን የሚያማስለው። ሲወልድ ነው አንገቱን ያጎነበሰው። ሲወልድ ነው ዛሬ እንደዚህ ፈሪ ምናምን ነው እንዲህ በጩቤ ነው እንደዚህ። እንግዲህ እዚህ ጋር ጂጂኪያ እየተናገረች ያለችው ነገር እውነት ነው። የፈለገ ነገር ቢሆን በልጄ አትምጡብኝ፣ ምንም ባለጌ ምንም በዳይ ብትሆን እኔ ከልጄ ጎን ነው የምቆመው እያለችን ነው። እንግዲህ እዚህ ጋር እናቶችና ሴቶች ምን ትላላችሁ? ልክ ነች ልክ አይደለችም? እስቲ የእናንተን አስተያየት ስጡበት። አይደለም እኛ አምጠን ወልደን ተቀደን ይዘን የምናሳድገው ልጆቻችን ቀርቶ አንቺ እንኳን እናቱን የማታውቂያት ሰፈሩን የማታውቂው አንድ ቀን ለሰከንድ እንኳን አስታውሰሻት የማታውቂያትን የሰው ልጅ ፎቶ ፕሮፋይል አድርገሽ ገንዘብ የምትሰበስቢ ሴት ነሽ። አይሽ አንቺ ሁሉም ሰው እንዳንቺ ይመስልሻል። ሰው በልጁ አይነግድም። ሰው በልጁ ገንዘብ አይሰበስብም። ምናልባት ብሶቱ ሲናገር ገንዘብ የፈለገበት ይመስላችኋል እንጂ የወለደ ሰው ልጁን ለጨረታ ሚዲያ ላይ አምጥቶ አይነግድበትም። አንቺ ግን እያንዳንዱ እርምጃሽ ከገንዘብ ጋር ስለሆነ ከብር ጋር ስለሆነ ሁሉም ሰው እንዳንቺ ይመስልሻል። እንዴት ነው እኔ በልጄ ልጆቻችሁን እየሰደባችሁ እናትና ልጅ ከዚህም በላይ ተሰድበሽ ነው የምታድጊው። ከዚህም በላይ እናቶቻችን ሰድበውናል፣ ረግመውናል፣ ብለውናል፣ አምተውናል። የማንም እናት ልጇን ሳታማ ሳትረግም አታሳደግም። ባቃጠልናቸው ሰዓት ይሉናል። ምንም ውሸት የሌለው ነው። ምናልባት አንቺ ስለ እናት ስለማታውቂ ሊሆን ይችላል። ግን ማንም እናት ወጣ ሚዲያ ላይ ሁሉም እናቶች ሚዲያ ላይ ቢወጡ ኖሮ የሁላችንም እናቶች ሚዲያ ላይ ይሰድቡናል። አው ሚዲያ ላይ ያለው ስድብ ማለት ነው። ተሰድቦ ነው ልጅ የሚያድገው። ግን አንቺ ቀጥታ የምታደርጊው ልጅን መውደድ፣ ልጅን መንከባከብ፣ ለልጅ የሆነ ነገር ማሳየት ሁልጊዜ የሚመስልሽ ከጥቅም ጋር ከገንዘብ ጋር ላይክ አንቺ የሆነ ነገር ይዘሽ ስትመጪ ሰዎች በዛ ነገር እንዲሳውልሽ ነው የምትፈልጊው። ያ የአንቺ ማንነት ነው። ሰው በወለደው ልጅ አይነግድም። ልጆቻቸው እንደዚህ ያደረጉ በልጆቻቸው የተለቀቀው እኔ አባቴ ልጅ ነኝ ምንም አያገናኘውም። ሲጀመር እኔ ስለ ልጄ ሳወራ ለልጄ የምከፍለውን መስዋዕት ነው አንቺ አታውቂም። የምታውቂው ለአንቺ የምመልስልሽ መልስ ነው። ስለዚህ በልጄ መተሽ ስትናገሪ ከዚህ በላይ ልመልስልሽ እችላለሁ፣ ልናገር እችላለሁ። እንግዲህ ሊያሾም ልክ እንደ ጂጂኪያ ነው። በልጅ አይመጣም፣ በልጅ አትምጡ፣ በልጅ ከመጣችሁ ጭራሽ አንደራደርም ምንም አይነት ነገር ቢኖር እያለች ነው። ልክ እንዳንቺ ነው ሰው ሁሉ አስመሳይ የሚመስልሽ። አንቺ እዚህ ጋር ይዘሽልን የምትመጪውን ነገር ሁሉ ለእኛ ወይም ደግሞ ለሽቀላሽ እንዲመችሽ ነው እያለቻት ነው። ነገር ግን እኔ እዚህ ጋር ልጄም የፈለገ ብናገር የፈለገ ብሳደብ መቼም እንግዲህ የምናውቀው ነው። ኢትዮጵያኖች እንግዲህ በእንደዚህ አይነት ነገር ምነው ባልተወለድክ ምነው ባላየው ብዙ ነገሮችን ያው በልጅነታችን ብዙ ነገር ተብለናል በእናቶቻችን። ያው አይደርስም ነው ከአንጀታቸው አይደለም እንኳን እሱ አይደለም እንደዛ ራሱ አድርገናቸው እንቅፋት ሲመታ መልሰው ነው የሚሳቀቁት። ያው እናውቃለን መቼም ስለ እናት የምናውቅ ሰዎች በደንብ እናውቃለን። ሊያሾ እንግዲህ ይህን ነገር ነው እየተናገረችና በደንብ እያብራራችላት ያለችው። እናንተ ምን ትላላችሁ? ልክ ነው ልክ አይደለም?